መብራቱን አብራው፣ መብራቱን አጥፋው፣ መብራቱን ፓወሩን ቀንሰው፣ ሻማ ለኩስ፣ ሻማ አጥፋ ምናምን ለማለት እንዴት ነው የምንለው በእንግሊዘኛ? እስከ መጨረሻው አብራችን ስትቆዩ እነኚህን ነገሮች እናገኛለን ማለት ነው። ሻማ ለኩስ፣ ሻማውን አጥፋው፣ መብራቱን አብራው፣ መብራቱን አጥፋው፣ መብራቱን ፓወሩን ቀንሰው፣ ፓወሩን ጨምረው። ዘመናዊ የሚባሉ የመብራት አይነቶችን በልብስ እነኚህ መቀነስ መጨመር ይችላሉ ፓወራቸውን ማለት ነው። ስለዚህ እንዴት እንላለን የሚለው እናያለን። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ ተከታታዮቻችን? ቅዱስ ነኝ ከግሬስ እንግሊሽ። እስከ መጨረሻው አብራችሁን ቆዩ። በመካከል ላይክ፣ ሰብስክራይብ እና ሼር እንድታደርጉ ከወዲሁ ላስታውሳችሁ እወዳለሁ። አመሰግናለሁ። Let's get started our today's class. Turn on the light. Turn on the light. መብራቱን አብራው። Turn on the light. ወይ ምን ማለት እንችላለን? Switch on the light. Switch on the light. መብራቱን አብራው። Switch on the light ወይም turn on the light. Put the light on. Put the light on ማለት እንችላለን። Put the light on. Informal expression ነው። Put the light on. Turn off the light. Turn off the light. መብራቱን አጥፋው። Turn off the light. ወይም ምን ማለት እንችላለን? Switch off the light. Switch off the light ወይም turn off the light. መብራቱን አጥፋው። መብራቱን ፓወሩን ቀንሰው። በጣም እየበራ ነው፣ አይኔን እያስቸገረኝ ነው ማለት ስንፈልግ ምን እንላለን? Turn down the light. Turn down the light. መብራቱን ፓወሩን ቀንሰው። Dim the light. ደብዘዝ አድርገው፣ ደብዘዝ አድርገው። Dim the light. ደብዘዝ አድርገው ወይ ፓወሩን ቀንሰው ማለት ነው። ፓወሩን ቀንሰው። Dim the light. Lower the light ማለት እንችላለን። Lower the light. ፓወሩን ቀንሰው። ስለዚህ ስንት አማራጮች አሉን ማለት ነው? ሶስት አማራጮች አሉን። Turn down the light, turn down the light, dim the light, dim the light, lower the light, lower the light. ሶስት አማራጮች አሉን። Could you dim the light? Could you dim the light? ምን ማለት ነው? መብራቱን ፓወሩን ልትቀንሰው ትችላለህ። በደንብ ፖላይት ስናደርገው Could you please dim the light? Could you please dim the light? መብራቱን ፓወሩን ልትቀንሰው ትችላለህ። Could you turn down the light please? እባክህ ልትቀንሰው ትችላለህ። ፖላይት ለማድረግ ዝም ብለን ከማንድ ከማድረግ ትዕዛዝ ከማድረግ በዚህ መልኩ መግለጽ እንችላለን። ጨምርበት፣ ፓወሩን ጨምርበት ማለት ከፈለግንስ ምን እንላለን? ፓወሩን ጨምርበት። Turn up the light. Turn up the light. Turn up the light. ፓወሩን ጨምርበት። Brighten the light. Bright ምን ማለት ነው? Bright adjective ሲሆን ምን ማለት ነው? ብሩህ፣ የደመቀ ምናምን ማለት ነው። ለምሳሌ have a bright day. Have a bright day ይባላል አይደል? ብሩህ ቀን ተመኘውልህ ለማለት ነው። It is an adjective. verb ስናደርገው ደግሞ brighten እናደርገዋለን። Brighten. Brighten the light. አብራው ደመቅ አድርገው። Brighten the light. ትንሽ ደመቅ አድርገው። Please brighten a bit. Please brighten a bit. ትንሽ ደመቅ አድርገው። Please brighten a bit. Raise the light level. Raise the light level ማለት እንችላለን። በተለይ ቴክኒካል የሆነ ተርም ነው ይሄ። ባለሙያዎች ብዙ ጊዜ የሚጠቀሙበት ምን እንላለን ማለት ነው? Raise the light level ማለት እንችላለን ማለት ነው። ሶ እነኚህም ስንት አማራጮች አሉን ማለት ነው? ሶስት አማራጮች። ሌላ የለም ማለት አይደለም፣ ሌሎችም አሉ። ነገር ግን ይሄን እንጠቀም በቂ ነው ብዬ ስለማስብ ነው። አንኳር ወይም ሴንተር ስለሆነ የቋንቋው ሴንተር ስለሆኑ እነኚህ ይሄን አስመልክቶ የቋንቋው ሴንተር ስለሆኑ እነኚህ ይበቃሉ ብዬ ነው እንጂ እዚህ በላይ አለ። እሱን go ahead እናንተ ግፉበት። ሶ እነኚህ ሶስት አማራጮች brighten the light, brighten the light, turn up the light ወይም raise the light level. Raise the light level. It is more technical actually. ይሄን መጠቀም እንችላለን። ሌላው ቀደም በመግቢያዬ ላይ ያልኳችሁ ምንድነው? ሻማ ለኩስ። ሻማ ለኩስ ለማለት ምን እንላለን? Light the candle. Light the candle. ሻማ ለኩስ። Light the candle. Ignite the candle. Ignite the candle. ሞር ፎርማል ነው ደግሞ ይሄ ሞር ፎርማል ነው። Ignite the candle. Ignite the candle. ሻማውን ለኩሰው። Set the candle alight. ሻማውን ለኩሰው። ሻማውን ለኩሰው። Set the candle alight. ሲት አይደለም set the candle alight። ስለዚህ ይሄም ደግሞ ስንት አማራጮች አሉት ማለት ነው? ሶስት አማራጮች አሉት። Light the candle,
light the candle, ignite the candle, ignite the candle, set the candle alight, set the candle alight ማለት እንችላለን። ለኩሰው ለማለት ለኩሰው ለማለት how about to extinguish the candle? to extinguish means ለማጥፋት ማለት ነው። ለማጥፋትስ ሻማውን አጥፋው ለማለት እንዴት እንላለን? blow out the candle, blow out the candle ሻማውን አጥፋው። put out the candle, put out the candle ሻማውን አጥፋው። snuff out the candle, snuff out the candle ማለት እንችላለን። snuff out the candle ሻማውን አጥፋው። ሶስት አማራጮች አሉ። ለዚህ ሶስት አማራጮች አሉ። አሁንም በድጋሚ እንደ ማሳሰቢያ የምነግራችሁ ይሄ ብቻ ነው ማለት አይደለም። ሌሎች ይኖራሉ አሉም። ነገር ግን the center of the language ይሄን አስመልክቶ ይሄ ነው ብዬ ስላሰብኩ ያቀረብኩት ብቻ ነው። so blow out the candle, blow out the candle, put out the candle, put out the candle, snuff out the candle, snuff out the candle አጥፋው ማለት ነው። extinguish ማለት እንችላለን። በነገራችን ላይ ለእሳት ሊሆን ይችላል፣ ለተያያዘ እሳት ሊሆን ይችላል፣ ወይም ለሻማ ደግሞ የምንጠቀምበት extinguish the fire ማለት እንችላለን። extinguish the fire, extinguish the candle ማለት እንችላለን። ተጨማሪ ማለት ነው። ስለዚህ እነኚህን ሰመራይዝ ለማድረግ መብራቱን አብራው፣ መብራቱን አብራው፣ turn on the light, switch on the light, switch on the light መብራቱን በደንብ አድምቀው፣ turn up the light, turn up the light በደንብ አድምቀው። ቀንሰው፣ ፓወሩን ቀንሰው። turn down the light, reduce the light, dim the light, dim the light, lower the light ማለት እንችላለን። lower the light መብራቱን አጥፋው። turn off the light, turn off the light, switch off the light ማለት እንችላለን። ሌላኛው ሻማውን ለኩሰው፣ ሻማውን ለኩሰው። light is the candle, light is the candle, ignite is the candle, ignite the candle, set the candle alight, set the candle alight ሻማውን ለኩሰው፣ ሻማውን ለኩሰው። ሻማውን ፓወሩን ጨምርበት ማለት እንችላለን? አንችልም። ሻማ ወይ ይጠፋል ወይ ይበራል። ይሄ ነው እኔ እስከማውቀው ድረስ ይሄ ነው። ሻማውን ፓወሩን ጨምርበት፣ ፓወሩን ቀንሰው ማለት አንችልም። አጥፋው ግን ማለት እንችላለን። እንዴት ባለ? blow out the candle, blow out the candle ወይም put out the candle, put out the candle, snuff out the candle, snuff out the candle ሻማውን አጥፋው እያልን መጠቀም እንችላለን። ለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ፣ ሰብስክራይብ እንዲሁም ኮሜንት ማድረጋችሁን እንዳትረሱ። ታውሳችሁ ፈልጋለሁ። ቅዱስ ነበርኩኝ ከግሬስ እንግሊሽ። ባለፈው ስለ ውሃ ፓወር ጨምር፣ ፓወር ቀንስ ምናምን እንዲሁም ደግሞ ሬዲዮ ክፈት፣ ሬዲዮ ዝጋ፣ ድምጽ ጨምርበት፣ ድምጽን ቀንስ ምናምን የሚለውን አይተናል። ሪሌትድ የሆኑ የቀን ተቀን አክቲቪቲስ ነበሩ። ስለዚህ ሙሉ አደረግነው ማለት ነው። ከሬዲዮ እስከ ውሃ፣ ከውሃ እስከ መብራት ተመሳሳይ የሆኑ ቃላት ነገር ግን እንደየአገባቡ የምንጠቀምባቸው እንዴት እንደሆኑ ለማሳየት ነው። እጅግ በጣም በድጋሚ አመሰግናለሁ። have a nice time። ከግሬስ ጋር ሁሌም ወደፊት። ግሬስ the ladder of success። have a nice time።